ሳውዲ፣ ዱባይ፣ ቤይሩት ምናምን ያላችሁ ሴቶችም ወንዶችም ቆይ ምናችሁን ነው የሚያማችሁ? ከሀገር የወጣችሁ እኮ የራሳችሁን ህይወት ለመቀየር የቤተሰቦቻችሁን ላይፍ ለመቀየር ነው። ነገር ግን ከሀገር ስትወጡ ለምን እንደሆነ አላቅም አላማችሁን ትረሳላችሁ። በአንድም ሆነ በተለያየ ምክንያት ማለት ነው። እገሌ የተባለው ኡስታዝ እንደዚህ ሆኖ ተቸግሯል፣ የዓመት ደሞዜን ሰጥቻለሁ ያለሽ ምን አገባሽ? አንቺ መጀመሪያ የራስሽን ሀያት ቀይሪ። ያን ኡስታዝኩ መርዳት የሚችል ስንት ባለ ሀብት አለ። አንቺን አፋቸውን ከፍተው የሚጠብቁ ቤተሰቦች አሉሽ። መጀመሪያ እነሱን እርጂ። ለዚህ መስጊድ እንደዚህ ብር ያስፈልጋል፣ የእጅሽን ወርቅ አውጥተሽ ሰጥቻለሁ፣ የአንድ ወር ደሞዜን ሰጥቻለሁ። ወላሂ ስህተት እየሰራችሁ ነው። በተለይ ደግሞ የቤተሰቦቻችሁን ችግር ሳትቀርፉ የምትሰጡ ሰዎች መጀመሪያ ለራሳችሁ ተቋቋሙ፣ ለራሳችሁ ሁኑ። እንደዚህ ለመስጊድ የምትሰጡ እንደዚህ ለእንትን የሆነ ወንድ ይደውልልሻል እንደዚህ የአንድ ወር ደሞዝ የሁለት ወር ደሞዝ የምትልኩ ሰዎች ምናችሁን ነው የሚያማችሁ? መጀመሪያ የእናትና የአባታችሁን ሐቅ ተወጡ። እነሱ እኮ ከዚህ የላኳችሁ ሰርታችሁ ታሳልፉልናላችሁ ብለው ነው። ቢያንስ ለነሱ 1 ኪሎ ሽንኩርት እንኳን ልካችሁ አታውቁም። መጀመሪያ የቤተሰባችሁን ሐቅ ተወጡ፣ የእናትና የአባታችሁን ሐቅ ተወጡ። ከዛ በኋላ ሌላው ትደርሳላችሁ። ራሳችሁን ቻሉ። መጀመሪያ ራሳችሁን አቋቁሙ። ከዛ በኋላ የፈለጋችሁትን መስራት ትችላላችሁ ሀብቱ ከመጣ በኋላ። ነገር ግን ለራሳችሁ ሳትሆኑ ለመርዳት አትሞክሩ። ከመጣችሁ በኋላ እዚህ ቆጫችኋል፣ ትጸጸቱበታላችሁ። ምናልባት የሰጣችሁ ነገር አጅር ሊኖረው ይችላል። ነገር ግን ለቤተሰቦቻችሁ ከምትሰጡት በላይ አይኖረውም። ለራሳችሁ ስትሉ ነፍስ ወቁ። ካልሆነ ግን ለቤተሰቦቻችሁ ስትሉ እንኳን ነፍስ ወቁ ባካችሁ። ባለ ሀብቱ ሞልቷል ለሁሉም ነገር። እናንተ ራሳችሁን ቻሉ መጀመሪያ። እውነት ነው የምላችሁ። ይሄ ልጅ ላይክ ያስፈልገዋል። ላይክ አድርጉት። በጣም በቃ ምን ልበላችሁ፣ አባቷን ቆጥ ስር አስቀምጣ ብዙ ነገር የምታስባለችና ለሁላችሁም ነው። እኔም እዚህ ላይ ዛሬ እንግዲህ ጆሮአችሁን ይዛችሁ ቢያማችሁም እንድታዳምጡኝ እፈልጋለሁ። የምሬን ነው ማለት ይሄ ነገር በራሴ እንዳልናገረው በሰው አርጌ ያመጣሁላችሁ የልቤን ስላወራ ነው። የልቤን ስላችሁ ብዙ ልጆች በእንዲህ አይነት ቦታ ስለማቅ ነው። ስደት ላይ የወጡበት ረስተው እነሱ በቃ እዛ ስትሄዱ ሆዳችሁ ይባባል። የመጣችሁበትን ረስታችሁ ይሄን ሰጥቻለሁ፣ ይሄን አርጌያለሁ፣ ይሄን ረድቻለሁ። ቤት እኮ ምንም ነገር የተለወጠ የለም ወይ ለቤተሰብ ምንም ነገር የለወጠች ነገር የለውም ወይ? ሰላም ተሰልኮ ወሬውን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የመጣንበት ጉዳይ ለሁላችሁም የሚጠቅም ነው። አንዳንዴ ነፍሳችንን ራሳችሁን ብትወዱ ጥሩ ነው ማለት አለው። የእርዳታ እንትን አለው። እርዳታ አታርጉ አይደለም፣ ግን ራሳቸውን የረሱ ብዙ አሉ። ለምን እንደወጡ ምን ላይ እንዳሉ እነሱ ችግራቸውን ራሳቸው እርዳታ ያስፈልጋቸዋል። አሁን ላይ ብዙ እርዳታ የሚጠየቁት ነገሮች በቃ የወረዱም ትልቁም ትንሹም እየተነሳ እርዳታ ነው የሚጠይቀው። እርዳታ ወደ ንግድ እየተወሰደ ነው ያለው። እኔ ሀቅ ነው የማወራው፣ የምሬ ነው። ምክንያቱም አንቺ እናትሽ እርዳታ ያስፈልጋታል፣ አባትሽ እርዳታ ያስፈልገዋል። ታማሚ ሊሆኑ ይችላሉ። አባትሽና እናትሽ ሆስፒታል ቢገቡ ራስሽ ጨርጭረሽ ነው የምታሳክሙ። ሰው ግን ምን እያደረገ ነው? አንድ ሰው ከታመመ በቃ የራሱን ንብረት ሸጦ አያሳክምም። ምን ያደርጋል? ስብሰባ በቃ ምን ያደርጋሉ? አካውንት አስቀምጠው ልመና። ያ ነገር ነው አሁን የተጀመረው። እናንተ ደግሞ አንጀታችሁ አይችልም መርዳት በሁሉም ነገር። ያ ልጅ ብዙ አንስቷል፣ ስለ መስጊድም ስለ ሁሉም በቃ ስለ ሁሉም አንስቷል። የምሬ ነው። በቃ ግልጽ አድርጎ መናገሩን ይሄ ልጅ በጣም ትክክል ነው። እና ለምትረዱት ነገርና ለምታደርጉት ነገር ትንሽ እንትን አድርጉበት። ለከት ያስፈልጋል። ለከት የሌለው ነገር እየተደረገ ነው። ባካችሁ እኔ የማውቃቸው ገንዘብ እኔ ላይ ያላቸው ልጆች በቃ ለሆነ ብር እኔ ጋር ለሆነ ነገር ለሆነ ዕቃ ብር አስገብተው ያስቀምጡና ያ ብር ከኔ ግር ስር ማለት ነው በ10 ሺህ በ20 ሺህ እያለ በእርዳታ ጨርሰው ታይቻለሁ። እና ብዙ የዋህነት ይጎዳችኋል። እየሰራችሁ ለመጣችሁበት ደረጃ ሳትደርሱ ብዙ ነገሮችን እያደረጋችሁ ነው ያላችሁት። አውቃለሁ። ይሄ እርዳታ የሚሰበሰበው በእናንተ ነው፣ የምትረዱት እናንተ ናችሁ። እናንተን የሚረዳ የለም ብዬ እኔ 10 ነግሬያችኋለሁ። ስትወድቁ እዚህ መጣችሁ እኔ ምን እንደምላችሁ አላውቅም። ብዙ ችግር ሲደርስባችሁ ብቻ ይከብዳል። አንድ ነገር ልንገራችሁ። የሆነች ልጅ ነበረች
ሙሉ የቤት ዕቃ ከኔ ጋር ገዝታለች። መጀመሪያ ገንዘብ ያዥ ኢንሻአላህ። ዕቃም ግዴታ ነው። ቤት ከተሰራ ዕቃ ግዴታ ነው። ግን ዕቃውንም ከገዛሽ በኋላ ብር ያዥ ያልኳት። ባሌ እምቢ ያለ ብላ ቆየሽ ብሎኛል፣ ባሌ እንትን እያለ ነው ቶሎ ነይ ብሎኛል ብላ መጣች ያችልች። ስትመጡም ገንዘብ ያዙ። ዕቃ ብቻ አይደለም ገንዘብ አስፈላጊ ነው። ገንዘባችሁን ያዙ። ያቺ ልጅ መጣች። 2 ወር እንደተቀመጠች ገንዘቧን ጨረሰች። ቸገራት። ከዛ ምን ተጀመረ? ቲቪ ነበራት። ቲቪውን ውሰድና ብር አስገባልኝ፣ ቲቪውን ለሌላ ሽጠው አለች። ያን ቲቪ ገና ከፍታ አልተጠቀመችበትም። ተመልከቱ እንግዲህ ገና የሄደላት ዕቃ ራሱ ታሽጎ ተቀምጧል። ያን ቲቪ ላኪው አልኳት። ቲቪው ስልክልኝ ብሩን አስተላለፍኩላት። ቀጣይ ደግሞ ፍሪጁ ተጀመረላችሁ። ቀጣይ ወዴት እየሄደ ነው? ወደ መጅሊስ ወደ ምናምን ዕቃ ሽያጭ ጀመረች ማለት ነው ተቸግራ። ይህ ሁሉ ለምንድን ነው? በየዋህነት ስንት ነገር ስታደርግ ከርማ አሁን ንብረቷን እስተመሸጥ ደረጃ። አያችኋ? ገንዘባችሁን ያዙ። ወደዚህ ስትመጡ ደግሞ ጥሬ ገንዘብ ያዙ። እቺ አማርኛ ወይ ለላይክ ወይ ለእይታ ፍለጋ ሳይሆን ለእህቶቼ ነገ ይጠቅማል። እዚህ እንዳትጎዱ ዝቅ እንዳትሉ እንዲያረጋችሁ ነው። ቤት ሁሉም ይሰራል፣ ትሰራላችሁ። ብዙ ዓመት 10 ዓመት የለፋችሁበት ነው። ቤት ደግሞ መቀመጫ እንጂ መኖሪያ ገንዘብ ሊሆናችሁ አይችልም። እንግዲህ እሱ ሸጣችሁ መቼም አበሉትም። እሱ ለመኖሪያ ለመቀመጫ ነው። ስራ መጀመሪያና ገንዘብ ያስፈልጋችኋል። እዚህ ጋር ምንም ሸጣችሁ የምትለውጡ ወደ ብር የምትቀይሩት ነገር የለም ኢትዮጵያ ላይ ታውቃላችሁ። እሱ ዛሬ 2000 ብር ለማምጣት ምን ማድረግ እንዳለባችሁ አታውቁትም። እዛ ግን ትንሽም ይሁን ብዙም ይሁን 500 ሪያልም ትሁን 1000 ሪያልም ትሁን በወር ትመጣለች ስራ ላይ እስታላችሁ ድረስ። ከዛች ላይ ግን እርዳታ 200 300 እያላችሁ ራሳችሁን ከጎዳችሁ ነገ የሚያነሳችሁ የለም። ችን አማርኛ በደንብ አዳምጡ። እና ብዙ ቤተሰብ ተቸጋሪ ያላቸው ሰው ጋር ላይቭ ገብታችሁ 30 ሺህ 50 ሺህ ሰጥቻለሁ 1000 ሪያል የ2 ወር ደሞዜን የ3 ወር ደሞዜን እያላችሁ ስትሰጡ ታድራላችሁ። ይሄ ቲክቶክ አመጣሽ ገብቶላችኋል። በየቀኑ ሰው ልጅ እየሰራችሁ ደሞዛችሁን እያጣችሁ ነው። በፍላጎት አንበሳ እናንተን ታወርዳላችሁ፣ ጊፍት ትሰጣላችሁ፣ አበባ ገዝታችሁ ብር ትሰጣላችሁ። እናንተ ምን ላይ ናችሁ ለሰው የምትሰጡት? እናንተ መጀመሪያ ምንድን ነው? ከሀገር የወጣሽው ቸግሮሽ አይደለም ወይ? እንዲህ ከሀገር እኮ አትወጪም። ከምትወጂው ቤተሰቦችሽ፣ ከምትወጂው ልጆችሽ፣ ከምትወጂው ባልሽ ተነጥቀሽ የወጣሽው ስለ ቸገረሽ ነው። በባህርም ቆርጠሽ በትኬትም ቆርጠሽ የሄድሽው ስለ ቸገረሽ እንጂ ስለ ሞላልሽ አይደለም። የሞላለት ከቤቱ አይወጣም። ከወዳጁ ከቤተሰቡ ከሰፈሩ ቁጭ ብሎ ይኖራታል። አያችኋ? ስለዚህ ራሳችሁን እወቁ ለማለት ነው። ይሄ ልጅ ይመቸው። በጣም ተመችቶኛል። ግልጽ አድርጎ ስለነገራችሁ የኔን ጨምሩ እንጂ የሱ ራሱ በቂ ነው። ከያዛችሁት ከሰራችሁበት ይጠቅማችኋል። 200 100 ለካርድ እንኳን ሳታወጡ ብራችሁን ስትይዙት ይጠራቀምላችኋል። አጠራቅማችሁም ደግሞ የማይሆን ነገር ላይ አትጣሉት። በቃ የምለው ነገር ይሄ ነው። እና ምርጦቼ ለዛሬ ይሄን ነው ይዤላችሁ የመጣሁት። ልጁ በጣም ስለተመቸኝ ነው። ቲክቶክ ላይ አይቼው ነው። ስለዚህ እርግጥ ይሄ ነገር ትክክል ነው። እናንተ ምንም ነገር ለየዋህነታችሁ ነው፣ ግን የዋህነታችሁን ቀንሱት። በቃ መቀነስ አለበት። ፌር ነው እንዴ? በቃ ለሆነ ሰውዬ እንደዚህ እናርግ እንዴ? እርዳታውን ተውት። ከእርዳታ አልፋችሁ የሆነ ሰው ብቻ ደስ ስላላችሁ እንዲህ እናርግለት፣ ፍሪጅ እንግዛለት፣ ቲቪ እንግዛለት። ከዚህ በፊት ስንት ነገር እንደተደረገ አውርተናል። መቼም እንዲህ እናርግለት ላከሌና ላከሌ በጣም እንወዳቸዋለን እያላችሁ ግሩፕ አስራችሁ እስተመርዳት ጤነኛ ሰው ከእናንተ በልጦ የሚኖርን ሰው እናንተ ለመርዳት ሁላ ትደርሳላችሁ። ኧረ ተው ጎበዝ፣ ተው። ጭንቅላታችሁን ወዴት ያርጋችሁታል? መቼም እኔን የሚከታተሉ ልጆች ይሄን አታደርጉም ብዬ ነው የማስበው። ይሄ ለሚያደርጉት ቲክቶክ ላይ ለሚያድሩ ልጆች ሼር አድርጉላቸው። ለእያንዳንዱ ይጠቅማቸዋል። ምክንያቱም ይሄ ህይወት ነገ ተመልሳችሁ ትመጣላችሁ። ዝም ብላችሁ እዛ ጋር እድሜያችሁን የጨረሳችሁበት ነገር ይቆጫችኋል። የዛን ሰዓት እንዲህ ባላጠፋሁ እንዲህ ባላረኩ ብላችሁ
ታስባላችሁ። ዛሬ እዚህ ጋር መታችሁ 2000 1000 ብር ይቸግራችኋል። ስለዚህ እቺ ልጅ አሁን የነገርኳችሁ ታሪኳን ፍሪጅ እና ቲቪ ገዝታለች፣ መጅሊስ ገዝታለች አይደለ? ያ ዕቃ ራሱ ብሯን ይዞ ስለተቀመጠ አሁን እየለወጠችው ነው። አያችኋ? መጀመሪያ ይሄን ዕቃ እንኳን ባልገዛች ምኗን ልትሸጥ ነበር? ቤቷን ነውስ ከዛ ያመጣችውን ዕቃ ልትሸጥ ነበር። በቃ ይሄ ነው ያለው። ከውጭ ሀገር ዕቃ የመጣውን መሸጥ መለወጥ እስከዛ ደረጃ ትደርሳላችሁ። ይሄ ሁላ የሚያደርጋችሁ ገንዘቡን በሌላ ጉዳይ ጨርሳችሁት ነው። ቤተሰብም ስትረዱ ያላግባብ አትርዱ። ለራሳችሁን መኖር ልመዱ። በቃ